ማን ነው? እኔ ነኝ ያዳ። ወይኔ ወንድ ልጅ ተበላ። ነይ ግቢ ግቢ ግቢ። ያዳ መጣው። በሰላም ነው? ቆየ በሩን ለመክፈት። አይ ሽንት ቤት ነበርኩ። ወደ ውስጥ መግባት ተከለከልኩ እንዴ? ማለት መንገድ ዘጋህ እኮ። በጣም ይቅርታና ግባ። ይዛና ለኑሐሚን እንደውላት እስቲ። እሺ ሄላ ኑሐ ሰላም ነው? አለሁልህ። አንዴ ናቲ ፈልጎሽ ነበር። አውሩ እስኪ። ማሚ ወይ ይኸውልሽ ልጅቷን ያዳ የተባለው የነገርኩሽ ልጅ ነው ላካት እና ለጊዜው እሷን ዞር ማድረግ ይከብዳል። እና እንዴት ነው ታዲያ መቀጥለው? ለምን እንደ ላካት እስካጣራ ድረስ አንቺ በቻልሽው መጠን አቤኔ እንዲቀርብሽ አድርጊ። እሷ እያለች እንዴት አድርጌ ነው እንዲቀርበኝ ማደርገው? አያቅትሽም ነዋ። እንደምታስበው ቀላል አይደለም። ልጅቷ የምታየኝ አስተያየት እንደ ጠላት ነው። ቢያንስ እሱን ለብቻሽ የምታገኝበትን ሁኔታ ለመፍጠር ሞክሪ። እሺ የቻልኩትን ሞክራለሁ። ጎበዝ ልጅ። በቃ የቀረውን በኋላ ተገናኝተን እናወራለን። መልካም ቀን። እሺ ያዳ። እሺ ወይ እንውጣ። እንዴ ምን ሆነሃል ያዳ? ምን ነው? ምን ሆንኩ? ምን ሆነክ ነው የምትደነጋገጠው? አረ አልተደነጋገጥኩም። የተፈጠረ ነገር አለ እንዴ? አረ ምንም የለም። ምን ነው? እኔ እንጃ ልክ አልመስላልክኝ። እሱን ተወውና አንተ እንዴት ነህ? ዜማስ እንዴት ናት? ደህና ናት? አይ የዜማን ነገር ተው እስቲ። ካየኋት ራሱ ስንት ጊዜ ማላገኘውን ሰው አፍቅሬ ፍዳዬን በላው። አይዞህ ሁሉም ነገር ለበጎ ነው። ይሁን እስቲ። አንተ ስለምንድን ነው ስራ ቦታ የመምጣት ያቆምከው? በባለፈው ተቀይመኸኝ ነው እንዴ? አረ አይደለም፣ እንዲሁ ስራ በዝቶብኝ ነው። ደግሞ ሳትነግረን አዲስ የስራ ባልደረባም አግኝቻለሁ። አረ ተው፣ ምን አይነት ባልደረባ?
የስራ ባልደረባ ነዋ። ምነው ሊስትሮ የስራ ባልደረባ ሊኖረው አይችል? አረ ይችላል። በቃ በኋላ አስተዋውቅሃለሁ። እሺ። ይሄ ልጅ ሳይቀድመን ግን የሆነ ነገር ማድረግ አለብን። ናታ ልክ ነህ፣ ግን መጀመሪያ ልጅቷን ምን አስበው እንደላካት ማወቅ አለብን። ለምን ልጅቷን አግተን አንጠይቃት? የአዳይ ዋዛ ሰው መስሏል። እንደ ጥላ ነው የሚከተላት። እሱ እያለ ምንም ልናረጋት አንችልም። እና ምን እናርግ? እንዴ ያበደ ሀሳብ ምንድን ነው እሱ? ኑሐሚን አቤኔን እንድታጠምድ መላክ ከቻልን እሷን እንዲያሰምጥ አንድ ሰው መላክ ያቅተናል? አሪፍ ሀሳብ፣ ግን እሷን የሚያሰምጥ ከየት እናገኛለን? ምንድን ነው የምታፈጥብኝ? አንተ ሰውዬ ምን አስበህ ነው? አንተን የመሰለ ሸበላ እያለ ሌላ ሰው እንፈልግ? ናታ አትቀልዳ፣ ማርያምን ያልችል። አንተ ደግሞ ቁፍጠን በላ፣ የናቲ ጓደኛ እኮ ነህ። ይህም አያቅትህም። ኧረ ቀልደኛ። እንደዛ ከሆነ ለምን አንተ ታሰምጣት? እኔንም ማለት ታውቀኝ ትችላለች። እኔ ደግሞ በእነሱ ቤት የሞትኩ ሰው ነኝ። ረስተው ነው? ድንገት ቢሆኝ እኮ ሁሉ ነገር ያበቃል። አታስብ፣ እኔ ያዳን ከኔ እይታ ዞር እንዲል አላረጉም። አንተ ብቻ እሷ ላይ ፈጣጥ። ኧረ ናታ ተው፣ ግን ተው። አንተ ደግሞ ስማማ፣ ወይ ያ ሴጣን ደውሎልህ ያውቃል? አረ ወፍ አያውቅም። ምን ነው? አይ እንዲሁ እንዴት እንዲህ ዝም አለ ብዬ ነው። ዜማን ከአንተ ማራቅ ነበር የሚፈልገው፣ አራቃት። ዜማን ያራቃት እሱ ብቻ ሳይሆን እኔም ነኝ። አሁንም ጊዜ አለህ፣ ንገራት። አሁንማ እንዳልነግራት የሚያደርገኝን ነገር ታውቃለህ እኮ። አብሽር፣ በቃ አትጨናነቅ። እሺ በቃ ስጠፋ ጊዜ ጨንቆኝ ነው የመጣሁት። ወደ ስራ ልሂድ። እሺ በቃ እኔም ወደ በኋላ እመጣለሁ። ኑዋ ኢዛና፣ አሁን ሁለታችሁን በየራሳችሁ መንገድ ትንቀሳቀሳላችሁ። ናታ ግን እርግጠኛ ነህ? ድንገት ቢሆኝስ? አታስብ፣ ለእሱ ነው ያለው። እኔ ልጅቷን ብቻ አርቁልኝ፣ የእሱን ነገር ለእኔ ተዉት። የልጅቷን ጉዳይ ኢዛና ይጨርሰዋል። ኢዛና ያቅታል። እሞክራለሁ። እሞክረዋለሁ አይደለም አደርገዋለሁ በል። እሺ በቃ። አንቺ ደግሞ ኑዋ በፍቅርሽ እንዲታወር ዜማ የምትባልን ልጅ ከነ መፈጠሯ እንዲረሳ አድርጊው። አያሳስብክ። ለጥቂት ተረፈን። አንቺ መሄድበትን አታጣሪም እንዴ? ቢያንስ እንዴ የሆነ ቦታ አለኝ። የት ነው ብዬ ልጠይቅ? ምን ችግር አለ ብትጠይቂ? ያማል እንዴ አንተ? ነፍሴን አስጨንቃት እኮ።
እኔስ ብትል ከአሁን ገባ ብዬ እኮ ጨቄ ሞትኩኝ እኮ። ብቻ ከዚህ በኋላ መጠንቀቅ አለብን። እሺ ስለዛ ሽሽ ምን አሰብክ? ችግር የለውም፣ ለእሱ አስቤላታለሁ። ድጋሚ እዛ እንዳትደርስ አድርጌ ነው መለጥፋት። እንዴ ሴት ልጅ ልመታ? እቅዴን ሊያበላሽ ያሰበ ወንድ ሆነ ሴት ዋጋውን ነው የምሰጠው። አሁን እኔንም እያስፈራኸኝ ነው። በያሁን ሂጂ፣ በኋላ እመጣለሁ። ልጅቷን ታሳይኛለሽ። እሺ አሁን ጨዋታው ተጀምሯል። ሽንፈትን ፍጹም አልቀበልም። የኔ ያልሆነ ነገር የማንም አይሆንም። እኔ ናቲ እንኳን ለፍቅሬ ለምንም ማፈግፍግ ያለውቅም። እኔ አዳም እንኳን የሰነዘረብኝን የዛተብኝንም ምሬ አላውቅም። ዋጋህን ካልሰጠውክ እውነትም የእናቴ ልጅ አይደለሁም። ቆንጂ አንዴ ላናግርሽ። አቤት። መንገድ እንድትጠቁሚኝ ነበር። እሺ ወዴት መሄድ ፈልገ ነው? ወደ ልብሽ። አቤት። ወደ ልብሽ መግቢያ መንገድ ጠፋኝ። ካላስቸገርኩሽ ብትጠቁሚኝ። የኮብሉን ልጠቁመው ወይስ ያስፓልቱ? ደስ ያለሽን ጠቁሚኝ። ግድ የለም አንተ ምረጥ። እኔ ገጭ የሌለው የአስፓልቱ ቢሆን ደስ ይለኛል። ይሄ አስፓልቱ በዚህ ጋር ነው። እሺ አንቺ ያምሻል እንዴ? ምን ነው አልወደድኩም? የኮብሉን ላድርግልህ? እብድ። መጣሽ? አዎ ቆየዋ። አይ እኔም ቅርብ ሰዓት ነው የመጣሁት። እንዴት ነው የሄድሽበት? ተሳካ? አረ ምን ይሳካል? በመንዞር እግሬ ዛለ። ተይው እባክሽ፣ ምን አባቱ ሲሆን ይሆናል። ምን አስበው ስሜን እድል እንዳሉት ይህን የተረገመ እድል ይዤ በውድም በግድም በውድም እኔን ይክፋ እንጂ አንቺን ሲከፋሽ አልወድም። በውድም በግድም በውድም እኔን ይክፋ እንጂ አንቺን ሲከፋሽ አልወድም። እኔን ይክፋኝ መከፋት ካንቺ ራቅ፣ ስቀሽልኝ ባንቺ ሳቅ እኔን ሳቅ። የፊትሽ ላይ ሰማዩ ደምኖ ሳይ ፍርሃት ደርሶ ይነግሳል በላይ ላይ። እኔን ይክፋኝ መከፋት ካንቺ ራቅ፣ ስቀሽልኝ ባንቺ ሳቅ እኔን ሳቅ። የፊትሽ ላይ ሰማዩ ደምኖ ሳይ ፍርሃት ደርሶ ይነግሳል በላይ ላይ። በጣም አመሰግናለሁ። ኧረ አንቺ ፈታ በይ፣ እኔ ያለውማ አይከፋሽም። እሺ እሺ። ደግሞ ሳልጠይቅሽ አዲስ ልብስ ከየት አገኘሽ? አዲስ ልብስ እንትን የሆነች አዲስ ልጅ ተዋውቄ በጣም የዋናት ሰጠች። አረ ጭራሽ በድብቅ ጓደኛም ተያዘ። አረ የምን በድብቅ
ስቀልድሽ ነው። አምሮብሻል። አቤኒ እንዴ ነዋ? ደህና ነህ? ይመስገናለሁ። ሁሉ አማን አለሁልህ። እድል እንዴት ነሽ? አለው ቁጭ በያ ነዋ። ባልደረባ ማድረግክ ነው። አረ ይቻላል። ቢሮአችን ሰፊ ነው አይደል? እድሏ ፊትህን ምን ሆነ ነው? እቺ ነች ዘገምተኛ። ደግሞ አንዱ አንተን አልችልም እያልኩ። ምን ተፈጥሮ ነው? ሌላ ምን ይፈጠራል? እኔ በተለመደው ሙድ ይገባሉ ይላጥላጥ እያልኩኝ ከዛ ምን በጥፊ ያለች ማርያምን አያስቅም። እና እኔ መች ሳኩኝ? ናቲ እያናደድከኝ ነው። እንዴ የመታችህ እኮ እዛ ናት። የላከኝ አንተና። አይዞክ ወንድ ልጅ አይደለ? ቆፍጠን በል አይደል? ጥፊዋን ስላልቀመስከው ነው። አንተ ደግሞ ጥፊ ብርቅክ ነው እንዴ? አሬ እዚች ይለያል። አስበዋል? የአስፓልት ይሻላል የኮብል ስትለኝ የኮብል መርጬ ቢሆን አንተ ሳቅ ምን አለብህ? አይዞክ በቃ ሌላ ሰው እንልክባታለን። በፍጹም አሁንማ ሉስ ገብቻለሁ። እጄ ላይ ካልጣልኳት አልፈታት። እርግጠኛ ነህ? ቀጣይ ከኮረኮንችና ከኮብል እንዳታስመርጥክ። ታያለ በስሜ እንድትምል ካላረኳት እኔ ዛና አይደለሁ። የት አባቱ ይሄ ነው ወንድ ልጅ። እና መቼ ነው ለብቻችን ሆነን ቮካል የምታሰራኝ? እዚህ እድሏ ብቻዋን እንዳትሆን ብዬ ነው። አብሽር አሰራሻለሁ። ይሁን እስቲ። አቤኒ ወይ እድሏ መጣው። እሺ ወዴት ነው? ያች ያልኩ ጓደኛዬ ጋር ደርሼ መጣሁ። እሺ በቃ ቶሎ ነኝ። ታውቃለህ፣ ሳላስበው እየለመድኩ ነው። አብሮ ማይዘልቀን ሰው መልመድ ትርፉ ህመም ነው። አንዳንድ ህመም ደስ ይላል እኮ። ህመም ደስ ይላል የሚለው ታሞ ያላየ ሰው ብቻ ነው። ዛሬ ገና ተሳሳትክ። ህመም ደስ ይላል የሚለው ታሞ ያላየ ብቻ ሳይሆን
መታመምን ለምዶ እየኖረ ያለም ጭምር ነው። እሱ አባባል ላይ ብቻ ነው ደስ የሚለው። ከህመም ጋር ከመኖር ሞቶ መገላገል ይሻላል። ደረቅ፣ አንተ ያልከው ካልሆነ አይሆንማ። ድርቅና ሳይሆን እውነታው ነው። ይሁንልክ እስኪ። ዛሬ ኮብል መሆን አስፋልት አያስፈልገኝም። ያለሁበት ተመችቶኛል። እና ምን ፈልግ? በሰላም ማውራት። ስለምን? ስለ ወደፊት ህይወታችን። አይ ዛሬ ከኮብሉም ከአስፓልቱም ከፍ ያለ ፈልጋል መሰለኝ። አንቺ ግን በሰላማዊ መንገድ ማውራታችን አልችልም። እኔ አለማመድሻለሁ። እንደ አህያ ስለምትራገጭ ብቻማ እኔ እያሉ ቁመሽ አትቀሪም። ማንን ነው አንተ አህያ? አይ እንግዲህ እኔ በዲሞክራሲያዊ መንገድ ብቻ እንድናወራ ነው የምፈልገው። እና መቼ ነው አንቺ በራስሽ ዘፈን የምታስደምሚኝ? አንድ ቀን አንተ ሳሰቡ ይላል። እሱ ሳለ አቅም አነሰ እንጂ። አይዞክ፣ እኔ ያለሁልህ። ቃልሽ ብቻ ይበቃል። ውለሽ ግቢ። አሜን። ግን ለምንድን ነው ስቀርብ የምትሸሸኝ? መሸሸውሽ? አትሸሽም? አልሸሽም። አትሸሽም? አልሸሽም። እኔን የመሰለ አፍቃሪ ተስለሽም አታገኝም። ሙች በል እስኪ። ሙች? አረ ራስክ ድብን በል እንዴ ያዳ። አትሸሽም? አልሸሽም። አትሸሽም? አልሸሽም። አትሸሽም? አቤት 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 እሷ ጠበት አባት ትቀመጥ